ሶመር ለብዙ ጊዜ ታግሎ በመጨረሻም የቱርካንን ልብ ማሸነፍ ችሏል። ዛሬ ሁለቱም ታርቀዋል። ቱርካን ከዚህ በኋላ ልቤን ነው የማዳምጠው ብላለች። የቤተሰቧን ምክር እንደ ድሮ መስማት አትፈልግም። አሁን አሰባስባ ሶመር ከዚህ ሁሉ ታሪክ ጀርባ ምንም እንዳላጠፋና እንዳለ ያጠፋውም ነገር ቢሆን እሷን ከማግኘቱ በፊት እንደነበረ ራሷን አሳምነዋለች። ስለዚህ ከዚህ በኋላ ሶመር ላይ ልትጨክንበት አልፈለገችም። እንደውም ከሚኔ ከባድ ፈተና ተጋርጦባቸዋል። ሶመር ብቻውን እንዳይሆን ትፈልጋለች። ልታግዘውን ፈቃደኛ ናት። አሁን ሁለቱም አብረው እየመጡ ናቸው። ለረዥም ደቂቃዎች አብረው ጥሩ ጊዜ ሲያሳልፉ ነበረ። ሁለቱም እየተሳሳሙ አብረው ብዙ ጊዜ አሳልፈዋል። አሁን ወደ ቤት እየመጡ ናቸው። በአንድ በኩል ምን እየተፈጠረ እንዳለ የማያውቁት የእሷ ቤተሰቦች በተለይ ደግሞ ሳድቅ ተረብሸዋል። በዚህ ምክንያት ከነስሪን ጋር ተጣልቶ ከቤት እንደወጣ ነበረ። አሁን በጠዋት ወደ ስራ ቦታ መጥቶ ኦዛር እየደወልለን ነበረ። ሲደውልለት ኤፍራን እራቱ ኦዛር እየደወልልን ነው ሲለው እንዳታነሳው እያለው ነበረ። ከዛ ሜሱት መጥቶ ወደ ቤት እንዲመለስ ሳድቅን እየለመነው ነበረ። ሳድቅ ደግሞ አሁን ያለውበት ቦታ እየመጣ ጠይቀኛላ ምን ችግር አለው እያለው ተስፋ አስቆራጭ የሆነ ነገር እየነገረው ነበረ። ትንሽ ጊዜ ማሰብ እንደሚፈልግ ያስረዳዋል። ነስሪንም ብትሆን ሳድቅ ከቤት ወጥቶ ስለሄደ በጣም ከፍቷታል። በጣም አዝናለች። ልቧ ተሰብረዋል። ነገር ግን ዳሪያና ዶኖሽ አሁን ቱርካንን እናናግራት ብለው ሊመጡ ናቸው። እህታቸው እዚህ ጋር እያደረገች ያለችው ነገር ትክክል እንዳልሆነ ነው የሚያስቡት። ስለዚህ በርጋ ቆመው ይጠብቋታል። ሩቻል በአንድ በኩል ቢሮ ነበረች። ከዛ ድንገት ኦዛር መጣ። የቱርካን እህቶች እዚህ ምን ያደርጋሉ? አይገቡም እንዴ? ውስጥ በር ላይ ቆመው አየኋቸው አላት። ግቡ ብዬ ጠየኳቸው፣ እነሱ ግን ስነ ስርዓት አያውቁም። እዛ ሆነን እንጠብቃታለን አሉ። ምን ላርጋቸው ታዲያ እንግዲህ አለችው። እየተቀመጠ ነበረ። በጠዋት አቶ ሳድጋ ደውዬ ነበረ፣ ስልክ እንኳን አላነሳለኝም። ግራ ገብቶኛል። ምን እየተካሄደ እንዳለ ራሱ አላውቅም ይላታል። ምን ባክህ እነዚህ ስነ ስርዓት የሌላቸው ሰዎች ናቸው ባክህ ትለዋለች እሷ። ከዛ በኋላ ኦዛር ሩቻል እንደዛ አትሁኚ እያላል ነው። ታዲያ ምን አዲስ ነገር አለ ብላ ጠየቀችው። ስለ ሚኔ መነጋገር ጀመሩ። ስለ ሚኔ የተፈጠረው ነገር በደንብ መጀመሪያ አልገባውም ነበረ። ስለዚህ እሱ የሚኔን ነገር እናስተካክላለን፣ ቀላል ነው። መጀመሪያ ግን ሄደን ሳድቅንና ነስሪን እንዲታረቁ እናርግ። ዛሬ ማታ ቤታቸውን ይዳራት። አላረገውም። ሲፈልግ ደግሞ ቤተሰባቸው ብትንትኑ አይወጣም። ምን እኔ እዚህ ደልቶኛል እንዴ? ኦዛር ምን እያልክ ነው ያለው? እኔ ለእነዚህ አይነት ነገር ጊዜም የለኝም። ምን ሆነ ነው ትለዋለች። ቢያንስ ምን አለበት እያለ ለመናት። እሷ ግን እምቢ አለችው። መጀመሪያውኑ ስንለምናቸው እምቢ ብለውን ነበር። አሁን አያገባንም አለችው። ሲጀመር ቱርካን ከትዳሯ ጎን ናት። በፍጹም ከቤተሰቧ ጎን መቆም የምትችልበት ሰዓት አይደለም። ልተዋት በቃ አትረብሻል ልጅቷን። አሁን የእሷን ቤተሰብ ጣልቃ ስንገባ የሆን ነገር ነው የሚፈጠረው። እንደገና እልህ ይዟት ወደ ኋላ ልትመለስ ትችላለች። ስለዚህ እኛ በማያገባን አንገባም። የሚኔን ጉዳይ በተመለከተ ማለት ነው። ሚኔ አሸንፋናለች። ሚኔ እጇ ላይ ከባድ ነገር ነው የያዘችው። ኦዛር ይሄ ነገር ከአቅማችን በላይ ነው። ምን ማድረግ እንዳለብኝ አላቅም አለችው። ሩቻን ለምን እንደዚህ የምትፈሪው ማለት እንዴት አልገባኝም ይላታል። ይኸውልህ ሚኔ አምረራለች። ሚኔ በመጨረሻ ሜዳ ሶመርን እና ቱርካንን አሳልፋ መስጠት ትችላለች። በመጨረሻም ሁለቱም እስር ቤት ሊገቡ ይችላሉ። በጣም አስቸጋሪ የሚሆነው ሚኔ ሴጣን ናት። ሚኔ በጣም ክፉ ናት። አደገኛ ሰው ናት። በአሁኑ እሷ እጅ ላይ ወድቀናል። መጥፎ አጋጣሚ ነው እያለች በአንድ በኩል ሩቻል ስትራገም ነበረ። ከተወሰኑ ደቂቃዎች በኋላ ቱርካን መጣች ከባሏ ጋር። ከሶመር ጋር እየመጣች በር አካባቢ መኪናው እየቆመ እየወረደ ነበረ። ከዛ ዳሪያ እንዲሁም ዶኖሽ እያዩን ነበር። ይሁ ተመልከችው። አብረው ምን ትሰራለች ትላለች ዳሪያ። ዶኖሽ ደግሞ ኧረ እባክሽ ዳሪያ አንድ ጊዜ ተረጋጊ ትላታለች። ከዛ ቱርካን በቀጥታ ወደ እነሱ እየቀረበች ነበረ። ከዛ ሶመር ቱርካንን በቃ እኔ ወደ ውስጥ ልግባ፣ አንቺ ከእህቶችሽ ጋር አውሪ ብሏት ወደ ውስጥ እያመራ ነበረ። አሁን ቱርካን ከእህቶቿ ጋር ተገናኘች። ከዛ ፊት ለፊታቸው ስትቆም ምንድን ነው እየሆነ ያለው ነገር ከዚህ ጋንቻውንም ቢሆን ምን ታደርጊያለሽ አሏት። እንዴት ማለት አልገባኝም ባሌ እኮ ነው ትላለች። እንደ አንድ መኪና ውስጥ ታዲያ ምን ማለት ነው ስትል ዳሪያ ምን እያልሽ ነው ያለሽው ብላ ቱርካን ጠየቀች። ምንድነው ለዚህ ብለሽ ነው አባዬን ከቤት ድረስ ያባረርሽው? አብሮሽ ሊወጣ ነበር ሊመለስ ነበረ። አብረሽ እንድትመለሽ ነበረ እየጠየቀሽ ነበረው እና ለዚህ ከቅምጡ ጋር አብሮ ለሚኖር ወንድ ብለሽ ነው ምን እዚህ የቀረሽው ስትላት ዳሪያ እባክሽ ቀስ በይ ትላታለች። ዶኖሽ ፈርታ። በአንድ በኩል ቱርካን ይኸውላችሁ በመጀመሪያ ደረጃ እኔ እንጃ የተፈጠረው ነገር የገባችሁ አይመስለኝም። ምን እንደተፈጠረም ገባችሁ እባካችሁ ቶሎ አትፍረዱ። እኔ አይደለም እኮ አባዬን ውጣ ከቤት ያልኩት። በቃ እንዴ እውነቱን አወቀ፣ ተናደደ፣ መጣ። እኔ ደግሞ በቃ ከምወደው ከባሌ ጋር ሆኜ ፈተናውን ለመጋፈጥ ወስኛለሁ። ወደ ቤት አልመለስም ነው ያልኩት፣ ሌላ ነገር አይደለም ስትል ምን ማለት ነው አልገባኝም ትላለች ቱርካን። ይሄ ነው እውነቱ አለች። ምን ነው እውነቱ ብላ ዳሪያ ተናዳ ስትጠይቅ ሶመር ንጹህ ሰው ነው ምንም አላጠፋም ስትል ነበረ። ተይ እባክሽ ንጹህ ትላለች ዳሪያ። አሁን ንጹህ ሶመር እኔን ከማግኘቱ በፊት ስህተት ሰርቶ ሊሆን ይችላል። ነገር ግን ይሄ ደግሞ የሚመለከተን እኔንና ሶመርን ብቻ ነው። ማንም ሰው አያገባውም።
ስትል ነበረ። በእሱና በሚኔ መካከል አሁን ምንም አይነት ግንኙነት እንደሌለ ተናገረች። ለእኔ ከሁሉም በላይ አስፈላጊው ነገር ይሄ ነው። ለምን እንደዚህ ተናዳችሁ እዚህ ድረስ እንደመጣችሁ አልገባኝም። እንደዚህ ነገር ማወቅ ነበረባችሁ ስትል እማዬ ልክ ናት ትላለች ዶኖሽ። ዳሪያን ብትሆን አዎ ልክ ናት ስትል ነበረ። ዶኖሽ እማዬ ምን ሆና ነው ትክክል የሆነችው ምን ብላ ነው ስትል ነበረ። አንቺ በመጨረሻም ሶመርን ይቀር እንዳልሽው ሲጀመር ይህን ስትነግረኛ መች አመናት? እኛ መች ገባን? ወይ ጉድ! ሀሳብሽን ትቀይራለሽ ብለን መች አሰብን? በመጨረሻ እማዬና አባዬ የተጣሉት በአንቺ ምክንያት እኮ ነው ስትል ዳሪያ ምንድነው እንደዚህ የምትሆኘው? የማየውን ነገር እኮ ነው የምታወሪው። ምንም እየገባኝ አይደለም። በቃ እኔ ባለ ትዳር ነኝ። ትዳሪን እየጠበኩኝ ነው። ማድረግ ያለብኝ ነገር ነው ያደረኩት፣ ግዴታዬ ነው ስትል ነበር። ስለ የትኛው ትዳር ነው የምታወሪው? ስለ የትኛው ትዳር? ምን ባልሽ ከረዳቱ ጋር ስላለው ግንኙነት ልነግሪኝ ነው? ከዛቺ የዋ ሚስቱ ደግሞ ምንም ኩራት የላትም፣ ለራሷ ማታሰብም። ከዛ በኋላ ከቀምጦ የወልዳትን ሴት ልጅ እየተንከባከበች እሷም ገና ልጅ ትወልዳለች። ስለዚህ ቤተሰብ ነው የምታወሪው? በተናገሬ ስትላት ቱርካን ተናዳ ዳሪያን በጥፊ መታቻት። ስትመታት ሶመር ሁሉ በርቀት እያየ ነበረ። ዳሪያ ጉንጯ እንደያዘች ቀረች። ዶኖሽ ደግሞ እንዴ ምን እያረግሽ ነው ያለሽው ብላ ቱርካን እየተቆጣቻን ነበረ። በጣም ያሳፍራል ትላለች ዳሪያ። ቱርካን ደግሞ በጣም አብዛችሁታል፣ በጣም በዛ። ምንም ነገር ሳታውቁ ምን አይነት ህይወት ውስጥ እንዳለኝ ሳታውቁ ምን እያሳለፍኩኝ እንዳለ ሳታውቁ እኔ ላይ መታችሁ ትፈርዳላችሁ እንዴ? እኔ ማድረግ መብት የላችሁ ስትል ነበረ። ከዛ ዳሪያ ዶኖሽ እንሂድ በቃ እህቴ ይህን ፌክ የሆነ ዓለም ውስጥ መኖር ለምደዋለች፣ ወደዋለች፣ ተመችቷታል። ይሄ ነው የሚያስደስታት። ይህን ጥፊ መቼ ማረሳልሽም ታያታለሽ ብላ ልትሄድ ነበረ። ነገር ግን ቱርካን ዳሪያ ቆይ አንዴ ስትል ነበረ። ዳሪያና ዶኖሽ እማዬ ልክ ናት ብለው ትተዋት ሄዳሉ። ተቃቅፈው እየሄዱ በአንድ በኩል ቱርካን ይህን ስታይ እያዘነች ከዛ እያለቀሰች ወደ ውስጥ ትመለሳለች። በሌላ በኩል ሚኔ አሁን ሩቻል መታ ታናግረኝ ብላ አስጠርታታለች። ሩቻል በተጠራችው መሰረት በቀጥታ ሚኔ ወደ ተኛችበት ክፍል እየገባች ነው። እሺ ሚኔ ደህና የሆንሽ ይመስላል፣ አሁን ተሽሎሻል አለቻት። አዎ ደህና ነኝ፣ በጣም እድለኛ ነኝ። እናንተ ሁሉ ደም ሰታችሁኝ ነበር የተረፍኩት፣ በጣም ነው የማመሰግነው። እንዴት እድለኛ ነኝ ስትል ነበረ። አዎ እንግዲህ አንቺ በህይወት እንድተርፊ ብለን ያላረግነው ነገር የለም። እስኪ ታዲያ መቼስ አንድን ታማሚ ለማየት ብዙ ጊዜ መውሰድ የለበትም። እስኪ ወደ ጉዳዩ ንግባ። ለምን ነበር የጠራሽኝ? ምንድነው ጉዳዩ አለቻት። ከዛ በኋላ ሚኔ የድርጅቱን 25% ድርሻ ፈልጋለሁ አለች። ምን አረ የማይመስል ነገር ነው። ለምን አንደኛው የድርጅቱን ቁልፍ ምናምን ነገር አልሰጥሽም? የቤታችንን ቁልፍ ልስጥሽ፣ ሁሉም ነገር ያንቺ ይሁን፣ ምን ታያለሽ? እሱ አይሻልሽም እንዲህ አለቻት። አዎ ችግር የለም እሱም ደስ ይለኛል እና $5 ቢሊዮን ገንዘብ በአካውንት ይፈልጋለሁ፣ መኪና ፈልጋለሁ፣ ሾፌር ግን አልፈልግም ምክንያቱም ራሴ መንዳት ስለምፈልግ አለቻት። ከዛም በኋላ ለልጄ ብዬ ብላ የወይራ ዘይት እርሻ እንዲሁም የጥጥ እርሻውንም እፈልጋለሁ አለች። እንዲህ ስትል እሺ ጥሩ ምሰጥሽ ልንገርሽ 10% ድርሻና እንዲሁም ደግሞ የወይራ ዘይቱን እርሻ ሰጥሻለሁ። ይህንን ለልጅ ልጅ ብዬ ነው የማረገው፣ በቃሽ። ከዚህ በላይ ከኔ የሚበረከትልሽ ምንም ነገር የለም አለቻት። ጥሩ እሺ። ለማንኛውም ሌላው ደግሞ የምፈልገው ነገር ቱርካንን ከቤት ታስወጫታለሽ፣ እኔን እንደ ልጅሽ አርገሽኝ ትቀበኛለሽ አለቻት። ምን ትላለች ሩቻል ግራ ግብት ብሏት። እንደገና ደግሞ በዳይመንድ የተሰራ ቀለበት ፈልጋለሁ፣ ምክንያቱም ያንን ቀለበት ሶመር እንዲያደርግልኝ ፈልጋለሁ አለቻት። ሩቻል ይህን ጊዜ የሚገርም ቀልድ እንደሰማችውና ሳቀችባት። ከት ብላ ነበር የሳቀችው። አያያያይ ከዛ ደረጃ ላይ ስትወርቂ በእርግጠኝነት የሆነ ነገር ጭንቅላትሽን መቶሻል፣ የሆነ ጠርዝ ነገር ነው ጭንቅላትሽን የመታሽ። ይኸው ማሰብ ሁሉ እያቃተሽ ነው። የምታገናዝቢበት የአይምሮሽ ክፍል ትንሽ ሳይበላሽ አልቀረም። አይ ወደ ራስሽ ስትመለሽማ ጊዜ ይፈልጋል፣ እኔ ግን እታገዝሻለሁ፣ አይዞሽ ትድኛለሽ፣ ተስፋ አለው አላት። ወይዘሮ ሩቻል እኔ ምሬን ነው፣ በጣም ደህና ነኝ፣ አሁን እያገገምኩኝ ነው፣ የበለጠ በጣም ደህና እሆናለሁ አለቻት። ስለምን ቀለበት ስለምን ሰርግ ነው የምታወሪ ሴትዮ? ምሮ መዘባርቂው፣ ወደ አይምሮሽ ተመለሺ፣ ጤነኛ ከሆንሽ እንደ ጤነኛ አስቢ አለቻት። ጤነኛ ነኝ፣ በጣም ነው የማስበው፣ በደንብ አስባለሁ፣ አይዞሽ ምንም ችግር የለም። ነገር ግን ከዚህ በኋላ እኔ ያቺ የድሮ ሚኒው አይደለሁም። እሺ ያቺ እንደፈለግሽ ጭቃ ላይ አንሰሽ የምታፈርጫት፣ ጭቃ የምትቀቢያት፣ እንደፈለግሽ የምታንከራትቻት ሴት አይደለም። እሺ ይሄ የራሴ መስፈርት ነው አለቻት። ሚኔ ስሚኝ አንድ ጊዜ ከገባሽ ማለት ነው አድርጊ ያልሽኝን ነገር አድርጋለሁ፣ በቃ ሌላ ችግር ግን እንዳፈጥርብኝ፣ ሌላ የምፈልገው ነገር የለም አለቻት። ይሄ ችግር አይደለም፣ የምፈልገውን ነገር ነው የጠየኩሽ፣ ከወደድሽ ታረጊዋለሽ፣ ካልተመቸሽ አታረጊውም። እንግዲህ ሶመር አንድ ጊዜ እኔን ያፈቅረኝ ነበረ፣ ለሱ ብዬ እሞትለት ነበረ። ነገር ግን ሶመር አሁን እኔን ዞር ብሎ አያየኝም። እሱም ቢሆን በጣም ይወደኝ ነበር፣ አሁን ግን ተቀይሮብኛል። ግን እንዲወደኝ ማድረግ ይችላለሁ። ይኸውልሽ ከተደሰተን አብረን እንደሰታለን፣ ከተሰቃየን አብረን እንሰቃያለን። ሌላ ምንም የሚመጣ ነገር የለም። ከዚህ ሁሉ ጨዋታ በኋላ እኔ ነኝ አሸናፊዋ። እሺ እኔ አሸናፊኛለሁ፣ ምንም የማጣው ነገር የለም አለች። ከዛ ሩቻል ይህን ነገር ታዩ። አዎ ታሸናፊያለሽ፣ ግን ይህን ነገር ታዩ። አሁንም ቢሆን ቱርካን ላይ የምትለጠፊውን ነገር ካላቆምሽ በጣም ሶመር እየጠላሽ ይመጣል፣ ሶመርን ታጫዋለሽ አለቻት። ሌላ ምን ማጣው ነገር አለ? እኔ እኮ አጣለሁ ብዬ መፈራው ነገር የለም፣ እመኘኝ አለቻት። ሩቻል ፈርታት እያየች ነው።
አሁን ቱርካን የእናትና የአባቷ ነገር ያስጨንቃት ጀመረ። በተለይ ሳድቅ ከቤት እንደወጣ ስትሰማ ተጨነቀች። ወደ አክስቷ ደወለች። አግኝቼ ላናግራቸው ወይ አለቻት። አክስቷን ይዜት ግን ታይ ይቅርብሽ ብላ ማከረቻት። ስልኩ ተቋረጠ። ቱርካን አዝናለች። ሶመር ወደ እሷ መጥቶ ምን ተፈጠረ እያላን ነው። እናትና አባቴን ለብቻ ለብቻ ላናግራቸው ወይ አለችው። እሱም ቢሆን ሀሳቡን ተቃወመ። ነገር ግን እሷ ካላናገርኳቸው አለች። ጥሩ እሺ እንደፈለግሽ ብሏት በሁሉም ነገር ከጎኗ እንደሚሆን እየነገራን ነበረ። ከዛ አብረው ከቤት ይወጣሉ። ዳሪያ ቤት ከመጣሽ በኋላ ለእናቷ በጣም ብዙ ጥያቄ አላት። እማዬ እየሰማሽ ነው እንዴ? እህቴ ምንም ግዴላትም ቱርካን ተመችቷታል ወደዋለች ስትላል ነበር። ይሄን ነገር በቃ ታየው ዳሪያ፣ ሀሳብ ቀይሪ፣ በቃ ታየው፣ በቃ ከዚህ በኋላ ስለዚህ ጉዳይ አናወራ፣ እኔ በቅቶኛል፣ በቃኝ ትላለች ነስሪን። እማዬ ቆይ ለምንድን ሄደን ማናናግራት? ምንድነው ነገሩ እንዴ? ደስተኛ ናት በህይወቷ አለቻት። በቃ እንደዛ ማለት ባሏን ይቅር ብለዋለች ማለት ነው አለች ነስሪን። ከዚህ በኋላ ይህን ነገር አናወራበትም፣ ወደ ስራ እንሂድ እያለች ነበረ። ነስሪን ይህን ስትሰማ እያዘነች ነው፣ እያለቀሰችም ነበረ። ከዛ ቱርካን አባቷ ልታናግረው መጣች። ሶመርን ውጪ ጠብቀኝ ብላ ወደ ውስጥ እያመራች ነው። ከዛ ወደ ቢሮ ገባች። አባቷ ሲያት ተቀመጭ አላት። ተቀመጠች። ታውቂያለሽ ያኔ በቃ ሁሉንም ነገር ከሰሙኝ በኋላ መጥቼ አንቺ ጋር እንሂድ አልኩሽ፣ አንቺ ግን እምቢ አልሽኝ። ከዛ አንገቴን ደፍቼ ወደ ቤት ተመለስኩኝ። ከዛም በኋላ በቃ እናትሽም በቃ ቀደም ብላ ታውቅ ነበር ቱርካን አዲስ ነገር አይደለም ለሷ ስትለኝ እኔ አላመንኩም ነበረ። አሁንም ቢሆን አላምንም፣ ይሄ ነገር ውሸት ነው ብያለሁ። በቃ አላምንም፣ ምክንያቱም ልጄ እንደዚህ አይነት ነገር በፍጹም አታረግም። አዎ አታረግም ሲል አባዬ አውቅ ነበር አለች። ከዛ ደነገጠ። ደንግጦ ከተቀመጠበት ተነሳ። ሰው እንዴት ታዲያ እንደዚህ ይሆናል? እንዴት እንደዚህ ይሆናል? ምንም እየገባኝ አይደለም። ልጄ እንዴት እንደዚህ ትሆኛለሽ? ቆይ ለዚህ ብለሽ ነው ከቤት ያባረርሽኝ? ይሄ ባል የምር አንቺን ይመጥንሻል ብሎ እየጠየቃት ቱርካናውንም ጠብቅኗ ለሶመር ነው። ከዛም በኋላ ይሄ ነገር ቱርካን ኮርማን መሆንሽ አሁን የበለጠ እየጎለበተ እያደገ እየመጣ ነው ያለው። ምን ማድረግ ይችላለሁ? እንደሆነ ድሮን ያጣውሽ በግድ ከዚህ ከማይረባ ጋር ስናጋባሽ፣ ግን እኔ እንደዚህ አይነት ልጅ አላሳደግኩም። አዎ እንደዚህ አይነት ልጅ አላሳደግኩም ሲላት ከተቀመጠችበት ተነሳች። አባዬ ይሁል በቃ ፍቅር እንደዚህ ነው። እኔ ደግሞ ባሌን ወደዋለሁ፣ ሶመርን አፈቅረዋለሁ እና ይሄ የድሮ ስህተት ነው። በቃ ይሄ እውነተኛ ፍቅር ነው። አሁን ይሄ የድሮ ስህተት ስለሆነ አብሬው እጋፈጣለሁ። በቃ ወደፊት ያለውን ፈተና በሙሉ ስትል እኔ ግን ልጄ መቼም ቢሆን ከቆሻሻ ጋር ተጣብቃ ትኖረች ብዬ አላስብም ነበር አላት። አባዬ ይሄ ቤተሰቤ ነው፣ ቤተሰቤ እንደዚህ እንድትል አልፈልግም። አንተ ቆሻሻ የምትላቸው ቤተሰቦቼን ከሆነ ተሳስተሃል፣ እንዴት እንደዚህ ይባላል እያለችው ነበረ። ብዙ ነገር አለች። ሶመርን እንደምታፈቅረው ከዚህ በኋላ አብራው እንደምትሆን በራሷ ልብ እንደምትንቀሳቀስ ተናገረች። ከዛም በኋላ ሳድቅና ነስሪንም ቢሆን አሁን እንደተኮራረፉ ምሳሌ አንስታ የእነሱም ትዳር እንደዛ እንደሆነ ተናገረች። ግን እኔና እናትሽ መቼም ተካግደን አናቀማ፣ ክህደት በመካከላችን የለም አላት። ይህም እኮ ክህደት እኮ አይደለም አባዬ፣ ከባድ ጊዜ ስለሆነ ነው። በቃ ሶመር እኔ በመጥፎ ጊዜ አምኖኛል። ያኔ ጋዜጣ ላይ መረጃ ወጣ ጊዜ እሱ ነበር ያመነኝ፣ እናንተ እንኳን አላመናችኝም ነበረ። አሁን ደግሞ የኔ ተራ ነው፣ እሱን ማመን አለብኝ አለችው እያለቀሰች። ውጪ ከዚህ አላት። አባዬ ራባ ካልችው ውጪ ከዚህ በኋላ ቱርካን የምትባል ልጅ የለችኝም፣ ከዚህ በኋላ አባዬ ብለሽ እንዳምጪ ብሏት አስወጣት። እያለቀሰች ወጣች። ሶመር በር ጋር እየጠበቀ ነበረ። በር ጋር ሆኖ እየጠበቀ በአንድ በኩል ድንገት ፋታ ያገኘው። አንበሳው እንዴት ነህ ብሎ ሰላም እያለው ድንገት ቱርካን መጣች። ቱርካን መታ እያለቀሰች ሶመር አይዞሽ ብሎ እያባበላት፣ እሷ ግን ተስፋ አልቆረጠችም። አባዬ እምቢ ቢለኝ እናቴ እሺ ብላ ትቀበላኛለች ብላ ወደ እናቷ እንዲወስዳት እየጠየቀችው ፋቴ ወደ ወንድሙ ቢሮ ገባ። በሩን ከፍቶ እየገባ ምን ሰራለህ ሲለው ነበረ። አረ ወንድሜ እንዴት ተረጋጋ ብሎ ተቀመጠ። አንተ እዚህ ቢሮ ውስጥ የሚነፍሰው ነፋስ ከባድ ነው። እንዴት ተጨቃጭቃችሁ ነው ግን ወንድሜ? እንዴት ነው ሻይን ጠጣ እንዴ አለ። ውጣ ከዚህ ስለምን ሻይ ነው የምታወራው ብሎ ሳድቅ ይቆጣል። እሺ ወንድሜ ተረጋጋሽ። ታውቃለህ ብዙ ነገር ሰሞኑን እየተፈጠረ ነው ያለው፣ ብዙ ነገር ማለት ነው። እኔ ባለፈው መጥቼ ያን ደብዳቤ ከሰጠውክ በኋላ ለአንተ ምነግርህ ብዙ ነገር ነበረኝ፣ ግን አንተ ያው ትንሽ ተናደ ነበረ እና ወንድሜ በትህትና ነው የምጠይቅ። ብዙ ጊዜ ዳሪያ ልጄ ተመስለኝ ነበረ፣ ስለሱ አስብ ነበረ፣ ግን እስኪ ግልጹ ንገረኝ ልጄ ዳሪያ ናት ዶኖሽ ብሎ ጠይቀው። ውጣ ከዚህ እያለው ነበረ። ሳድቅ ተናደው አይ እኔ እኮ ግልጹ እንድነግረኝ ብዬ ነው፣ ግራ ገብቶኝ እኮ ነው አለው። ከዛ ሳድቅ ነው እንዴ ቆይ እስኪ ና ልንገረሽ፣ ተነስ አለው። ፋቴ ከተቀመጠበት ተነሳ። ከዛ ሳድቅ አንዴ በእጁ አንዴ በእግሩ ፋቴን እያከታተለ መታው። ወንድሙን እየደበደበው ወደ ውስጥ እና ኤፍራን ገብቶ ገላገሏቸው። ከዛ በዚህ መንገድ ፋቴ ከቢሮ እንዲወጣ እያረጉን ነበረ። አሁን ሶመርና ቱርካን በቀጥታ ወደ ነስሪን ቤት መጥተዋል። ሶመር ደስ አላለውም። ቱርካንን እባክሽ እንሂድ ነገር አይሆንም እያላን ነው። እሷ ግን አናግራታለሁ ብላ ገና ከመኪና ስትወርድ ነስሪንን ከቤት እየወጣች አየቻት። ሁለቱም ተያዩ። ነስሪን ዝም ብላ ቱርካንን ካየቻ በኋላ ቀጥ ብሎ ወደ ቤት ገባች። በሩን ዘጋችባት። ቱርካን እየተመለሰች ነው እያለቀሰች ከባሏ ጋር። ቱርካን ባህሪዋ ሁሉ ተቀይሯል። ትንሽ ጠጠር ብላለች። ማታ ቀጥታ ሩቻ ልታናግራት መጣች። ሚኔ ባዘዘቻት መሰረት ቱርካን ልለምናን ነበረ። ቱርካንም ቢያለች ቱርካን ከቤት አልወጣም እያለች ነው። ሚኔ ደግሞ
ቱርካን እንድትወጣ ትፈልጋለች። ሩቻል እየለመነቻን ነው። ቱርካን እምቢ አለች። ይህን ጊዜ ሩቻል እያለቀሰች ነበር እጇን እየሳመች ስትለምናት የነበረው። ቱርካን አሁንም እምቢ አለች። ቱርካን እየመጣው ይመጣታል እንጂ እጄን አልሰጥም እያለች ነው። ሩቻል በጣም ጨንቋታል። ቱርካን ቢያንስ ሚኔ ቃሏን እስክሰጥ ድረስ ከዚህ ቤት ለ4 ቀን ለ5 ቀን እንድትወጣና ከዛም በኋላ እንድትመለስ ነበረ ሀሳብ ያቀረበችላት። ነገር ግን ቱርካን እምቢ አለች። ቱርካን አይኗ ውስጥ በጣም ብስጭትና ንዴት እልህ ይታያል። ከአንቺ ጋር አልተባበረም ብላ ሩቻል ላይ ጨከነችባት። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።